dominant firm price leadership. In such oligopoly industry, there is one large firm having large share of the total market with a group of smaller firms supply the rest. በእንደዚህ አይነት የኦሊጎፖሊ ኢንዱስትሪ ትልቅ ፊርም አለ፣ ትልቅ ኢንዱስትሪ አለ እና ያም የአጠቃላዩን ገበያ አብዛኛውን የተቆጣጠረ ድርጅት አለ። ከድርጅቶች ውስጥ ተለቅ የሚል ገዘፍ የሚል አለ እና ያ አብዛኛውን የገበያ ድርሻ ይወስዳል ወይንም አብዛኛውን አቅርቦት ያቀርባል። የቀረውን ደግሞ ትናንሽ ድርጅቶች ያቀርባሉ። The larger firm, which is also known as the dominant firm, becomes the leader and sets price that maximizes its profit. So ይሄ ትልቁ ድርጅት ወይንም ሌላ ስም ዶሚናንት ወይንም ገኖ ያለው ድርጅት ሊደር ይባላል በዚህ እንትን እና ፕራይስም ሴት የሚያደርገው እሱ ነው። ፕሮፊቱን ወይንም ትርፉን ማክሲማይዝ የሚያደርግለትን ፕራይስ ሴት ያደርጋል። The other smaller firms which could have little influence over price would be a price taker, like firms in perfect competitive firm. ሌሎቹ ድርጅቶች ፕራይስ ቴከር ናቸው ወይንም ያ ሊደሩ ያወጣውን ወጪ ያወጣውን ዋጋ ያንን ወስደው የሚሸጡ ናቸው። ከዛ እነዛ ድርጅቶች እንደ ፐርፌክት ኮምፒቲቲቭ ፊርም ነው አክት የሚያደርጉት። That is, each of small firms produces an amount determined by setting marginal cost equals to price announced by the leader and the leader supply the residual. So እያንዳንዱ ትናንሽ ድርጅቶች ከፕራይስ ያወጣላቸው ፕራይስ አለ፣ ሊደሩ ያወጣው ፕራይስ አለ። ያ ፕራይስ ከማርጂናል ኮስታቸው ጋር እኩል በሆነ ፕራይስ መሰረት ይሸጣሉ እና ያቀርባሉ ወደ ገበያ። በዛ መሰረት የሆነ ያህል ኳንቲቲ ወይንም አማውንት ያቀርባሉ። የቀረውን ሊደሩ ያቀርባል። ሊደር ፊርም ወይንም መሪው ድርጅት ያቀርባል ሪሲጁዋሉን ቀሪውን እና by assumption the dominant firm knows the market demand and the marginal cost of small firms. ያው በአሰምሽን ይሄ ዶሚናንት ፊርም አለ የሚባለው የትናንሾቹን ፊርሞች ድርጅቶች ዲማንድ ያቃል፣ ማርኬት ዲማንድ ፍላጎታቸውን እንዲሁም ማርጂናል ኮስታቸውን ያቃል እያንዳንዱን ተብሎ ይታሰባል። This assumption enables the dominant or the leader firm to derive its own demand function from the market demand and marginal costs of smaller firms. So ይሄንን ማወቁ ይሄ assumption ወዴት ያመራል? ይሄ ሊደር ወይንም ዶሚናንት የሆነው ፊርም ከትናንሽ ፊርሞቹ ማርኬት ዲማንድ እንዲሁም ማርጂናል ኮስቱን ማወቁ የራሱን ዲማንድ ፋንክሽን እንዲያወጣ ያግዘዋል። That is, since small firms in the industry behave like perfect competitive firm, the dominant firm equate price with the sum of their marginal costs to get their supply function. እነዚህ ትናንሽ ድርጅቶች ኮምፒት ያደርጋሉ እርስ በርሳቸው። ሶ እንደ ፐርፌክት ኮምፒቲቲቭ ፊርም አክት ያደርጋሉ ትናንሾቹ። ስለዚህ ዶሚናንት ፊርሙ ምን ያደርጋል? ያንን ፕራይስ ወይንም ዋጋ ከምን ጋር ከነሱ ማርጂናል ኮስታቸው ጋር ኢኩዌት በማድረግ ሰፕላይ ፋንክሽናቸውን ያገኛል። then the leader's firm demand function, which is also known as the residual demand curve, can be obtained by subtracting the supply function of the smaller firms from market demand. ስለዚህ ይሄ ሪዚጁዋል ዲማንድ ከርቭን እንዴት ያገኛል? ዶሚናንት የሆነው ፊርም ከተባለ የራሱን እነሱ ወደ ገበያ ለማቅረብ ያለው የማርኬት ዲማንድ አለ ወይንም የነሱ የገበያ ፍላጎት የእያንዳንዱ ድርጅቶች አለ። ከዛ ላይ እነሱ የሚያቀርቡትን ከገበያው ፍላጎት እነዛ ድርጅቶች የሚያቀርቡትን ሲቀንስ ምን ይቀራል? አሁንም ፍላጎት አለ ነው። ስለዚህ ከገበያው ዲማንድ ላይ ሰፕላይ ሲቀነስ የቀረው ምን አለ? ሪዚጁዋል ይባላል። ያን የቀረውን ያህል ያቀርባል ይሄ ዶሚናንት ፊርም። Once the leader identify its demand function, it acts like a monopoly to set price and output level, which maximizes its profit by equating marginal revenue with its marginal cost. አንድ ጊዜ ዲማንድ ፋንክሽኑን ካወቀ ይሄ ሊደር የሆነው ድርጅት ምን ያደርጋል? ፕራይሱን ሴት ያደርጋል። ምን ያህል ፕራይስ በምን ያህል
ምን ያህል አውትፑት በምን ያህል ፕራይስ መሸጥ አለብኝ ማምረት አለብኝ የሚለውን ያውቃል። ሶ እንደ ሞኖፖሊ አክት ያደርጋል። በቃ ብቻውን ነው ያለው። ያንን ፕራይሱንም ሴት ሲያደርግ ምንድነው ማርጂናል ሬቨኑ ከማርጂናል ኮስት ከራሱ ማርጂናል ኮስት ጋር እኩል የሚሆንበትን ፖይንት ወስዶ ነው ያንን የሚያደርገው። here the marginal revenue used for decision is derived from residual demand that actually measures how much output it will be able to sell at each given price። እዚህ ጋር ማርጂናል ሬቨኑን ከየት ሊያገኝ ይችላል ከተባለ ሬሲጁዋል ዲማንድ አለ። እንግዲህ እነዛ ትንንሽ ድርጅቶች ወደ ገበያ ሲያቀርቡ ያላቀረቡት መጠን አለ፣ የገበያ ፍላጎት አለ። ያቀርቡን ሬሲጁዋል ዲማንድ ከዛ ፋንክሽን ማርጂናል ሬቨኑ መስራት ይቻላል። ለምሳሌ እዚህ ጋር ስናይ ዲማንድ አለ፣ የገበያው የትናንሾቹ ፊርም ዲማንድ፣ የፊርሞቹ ዲማንድ ከርቭ አለ። ከዛ እዚህ ጋር ደግሞ ሰፕላይ ከርቭ እናያለን። እና እዚህ የሚያሳየው አሁን የመጀመሪያው በፕራይስ 1 በሚሆንበት ጊዜ የምናየው ምንድነው ፕራይስ 1 ላይ ሁለቱም ዲማንድ እና ሰፕላይ ኢንተርሰክት ያደረጉበት ነው። ምንድነው ይሄ የሚያሳየው ሙሉ በሙሉ ትናንሽ ፊርሞች ወይንም ስሞል ፊርሞች ምን እያደረጉ ነው? ሰፕላዩን እያቀረቡ ነው ሙሉ በሙሉ። ስለዚህ ለሊደሩ የሚተርፍ የለም፣ ለዛ ለዶሚናንት ድርጅት የሚተርፍ የለም። ሙሉ በሙሉ እነማን እያቀረቡ ነው? ሰፕላይ እያደረጉ ነው ስሞል ፊርሞች። ሁለተኛው ላይ ስናይ ኦፕቲመም የሚባለው ፕራይስ ፒ ላይ ስናይ ግን እስከዚህ ድረስ ስሞል ፊርሞች እያቀረቡ ነው። ሶ የቀረው ከዚህ ጀምሮ አለ፣ ከዚህ ጀምሮ እስከዚህ ያለውን ሊደሩ ሰፕላይ ያደርጋል። ይሄ ሊደር ሰፕላይ፣ ይሄኛው ከዚህ እስከዚህ ስሞል ፊርም ሰፕላይ የሚያደርጉትን ነው የሚያሳየው። ስለዚህ ትክክለኛው ፖይንት የሚሆነው ያ ፖይንት ነው። እነዛ ስሞል ፊርሞች አቅርበው ከዛ ሬሲጁዋሉን ሊደር ሰፕላይ የሚያደርጉበት እስከዚህ ድረስ ስሞል ፊርሞች ያቀርባሉ። ከዚህ እስከዚህ ድረስ ያለውን ደግሞ ሊደሩ ሰፕላይ ያደርጋል። ለምን? ዲማንዱ እስከዚህ ያለ ስለሆነ። ሶ ዲማንድ እስኪደርስ ድረስ እስከዚህ ካቀረቡ ስሞል ፊርም ዲማንዱ አልተሟላም የህዝቡ። ስለዚህ የህዝቡ ዲማንድ እንዲሟላ የቀረውን ሬሲጁዋል ሰፕላይ ሊደሩ ሰፕላይ ያደርጋል። ሶ እዛ ፖይንት ላይ ያቺን ፖይንት ይወስድና በዛ ፕራይስ ምን ያህል ይሄን ያህል አውትፑት መውጣት አለበት። ሶ እዚህ ጋር ይሄ ሊደር ፊርሙ የራሱን ዲማንድ ከርቭ እንደዚህ ያወጣል። በዛ ፕራይስ ይሄን ያህል ኳንቲቲ አመርታለሁ በሚል ከዛ ዲማንድ ከርቭ ደግሞ ምን ማግኘት እንችላለን? ማርጂናል ሬቨኑ። እዚህ እንደምታዩት እንደዚህ ማርጂናል ሬቨኑ ከዲማንድ ከርቭ ከዶሚናንት ከሬሲጁዋል ዲማንድ ከርቭ ማርጂናል ሬቨኑን በማውጣት መስራት ይቻላል። ሶ እዚህ ከታች ፊገሩ እንደሚያሳየው ፎር ኤግዛምፕል አት ፕራይስ 1 the demand for the product of the leader will be 0 because the total demand is supplied by a smaller firm። አሁን የተለያዩ ኮንዲሽኖችን ነው እዚህ ጋር ፕራይስ 1 ላይ በምናይበት ጊዜ ፕራይስ 1 እንደዚህ ሄዶ ከርቡን ይነካል። ምን ማለት ነው? ለሊደር ሰፕላይ ያለው ሊደር ሰፕላይ 0 ነው የሚሆነው። ለምን? ሙሉ በሙሉ ያለውን ፍላጎት ማን እያሟላ ነው? ስሞል ፊርም እያሟላ ነው። ትናንሾቹ ድርጅቶች እያሟሉ ስለሆነ ለሊደሩ ፕሮዳክት ያለው ፍላጎት 0 ነው የሚሆነው። ከዛ as price falls below price 1 the demand for leaders product increases። ፕራይሱ በሚወርድበት ጊዜ ወደ ከፕራይስ 1 ወደ ታች ሲወርድ ምን ይሆናል? ለሊደር የሊደር ሰፕላይ ሊደር ሰፕላይ ማለት በዚህና በዚህ መሃል ያለው ነው። በዚህና በዚህ ላይ መሃል ሶ ለምሳሌ ከዚህ እስከዚህ ሊደር ሰፕላይ ነው። ከዚህ እስከዚህ ሊደር ወደ ታች ስንሄድ ለሊደር አቅርቦት ያለው ፍላጎት ዲማንዱ ከፍ እያለ ይሄዳል እና ስሞል ፊርሞች ግማሹን ይሄን ያህል ያቀርባሉ። ሊደር ሰፕላይ ደግሞ ያኛውን ያደርጋል። አት ፕራይስ ፒ ቶታል ዲማንድ ኢዝ ዲ2። እዚህ ጋር ፕራይስ ፒ ስናይ አጠቃላይ ዲማንድ እስከዚህ ያለው ዲ2 ነው። ዲ1 አለ፣ ዲ2 ዲ3 ዲማንዶች አሉ እና out of PA is supplied by small firms and remaining AD2 is supplied by leader። so ከP እስከ A ያለው ስሞል ፊርሞች ሲያቀርቡ ከA እስከ D2 ያለውን ደግሞ ሊደር ፊርሙ ያቀርባል ነው። having derived the demand curve of the leader as so demand curve and given its marginal cost
the dominant firm will set price at which it's his marginal revenue equal to marginal cost. so አሁን የዚህ የሪዚጁዋል ዲማንድ ከርቭ ወይንም የሊደር ሰፕላይ ማርጂናል ኮስት እንዲህ ያለ እዚህ ጋር እንደምናየው እንደዚህ ያለ ማርጂናል ሬቨኑ ደግሞ ከሪዚጁዋል ዲማንድ ከርቭ ይሰራል። እንዲህ ሲሰራ እዛ ጋር ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል በሚሆንበት ፖይንት ላይ በዛ መሰረት ፕራይስ እና ያን ያህል ኳንቲቲ ይወሰናል ማለት ነው። however smaller firms may or may not maximize its profit depending on its cost structure at the set level of price ትናንሽ ድርጅቶቹ በዛ በሴት በተደረገው ፕራይስ መሰረት ማክሲማይዝ ላይሆን ይችላል ፕሮፊታቸው። በኑሜሪካል ኢሉስትሬሽን በቁጥር ስናይ suppose that the market demand facing the industry's product is market demand ይሄንን ይመስላል። price እንደዚህ ተጽፏል demand of price and the supply function of smaller firms የትናንሽ ድርጅቶች ደግሞ supply function እንደዚህ ተጽፏል። ማርኬት ዲማንድ የኢንዱስትሪውን ፕሮዳክት ፌስ የሚያደርገው ቶታል ዲማንድ ይሄን ይመስላል። so the dominant firms demand function can be derived as ስለዚህ አሁን የዶሚናንት ወይንም የሊደሩን ድርጅት ዲማንድ ፋንክሽን ለማግኘት ምንድነው የምናደርገው? ምን ያህል ወደ ገበያው ማቅረብ አለበት፣ ምን ያህል አውትፑት የሚለውን ከቶታል ዲማንዱ ትናንሽ ድርጅቶች ሰፕላይ ያደረጉትን መቀነስ ነው። ቶታል ዲማንዱ 50 ሲቀነስ 0.3 ፒ ነው። ከዚህ ላይ ሰፕላይ ትናንሽ ድርጅቶቹ ሰፕላይ ያደረጉት 0.2 ፒ ነው። ስለዚህ አሁን ከዚህ የሚመጣው ያ ሊደሩ ሰፕላይ ማድረግ ያለበት መጠን ነው። ስለዚህ y = 50 ሲቀነስ 0.3 ሲቀነስ 0.2 ማይነስ 0.5 ፕራይስ ይሆናል። ከዚህ ፕራይስን መጻፍ እንችላለን። ቦታ ስንቀያየር y ወደዚህ ሲመጣ ፕራይስ ወደዛ ሲሄድ 0.5 ፕራይስ ፖዚቲቭ ሆኖ ይሄዳል። 50 ሲቀነስ y ይሆናል። p እንዲቀር ኦቨር 0.5 ኦቨር 0.5 ስናደርግ ፕራይስ = 50 ለ0.5 100 ሲቀነስ እዚህ አንድ አለ 1 ለ0.5 2 100 ሲቀነስ 2y እንደዚህ ይሆናል። so if dominant firm's cost function c = 2y cost functionu የዶሚናንት ፊርሙ ኮስቱ እንዲህ ቢሆን ስለዚህ ፕሮፊቱ ምን ይሆናል ወይንም ትርፉ ምን ይሆናል? ትርፍ ማለት ፕራይስ ታይምስ የሚያወጣው ያው በቀላሉ ትርፍ ማለት ማርጂናል ማለት ሬቨኑ ማይነስ ኮስት ነው። so ሬቨኑ ማለት የሚሸጥበት ፕራይስ አለ ሲባዛ የሚሸጠው መጠን አለ አውትፑት y አለ ሲቀነስ ኮስቱ 2y ነው። so እዚህ ፕራይስ ታይም y ፕራይስ ስንት ነው የመጣው 100 ማይነስ 2y ነው። so ፕራይስ ታይምስ y በሚለው 100 ማይነስ 2y ሲባዛ y ነው። so ይሄ 100 ጊዜ y 100y ሲቀነስ 2y ስኩዌር ይሆናል ማይነስ እዚህ 2y አለ። so እዚህ ጋር 100y ሲቀነስ 2y 98y ማይነስ 2y ስኩዌር አለ። ይሄ ፕሮፊቱ ነው የድርጅቱ ፕሮፊቱ ማክሲመም የሚሆንበት ፖይንት ነው የሚፈልገው ይሄ ሊደር ፊርም። ማክሲመም ማለት ይሄ ዴሪቬቲቭ 0 የሚሆንበት ነው። so 98y ዴሪቬቲቭ ሲሆን 98 ነው ሲቀነስ እዚህ 2 times 2 4y the power of 1 ይሆናል equal to 0 4y ደዛ ሲሄድ 98 equal to 4y ይሆናል። y እንዲቀር ኦቨር 4 ሲጠፋ y equal to 24.5 ይሆናል። so ይሄን ያህል አውትፑት ወደ ገበያ ማቅረብ አለበት 24.5 በምን ያህል ፕራይስ ከተባለ የሊደሩ ፕራይስ ምን ያህል ይሆናል? ፕራይስ 100 ማይነስ 2y ነው የተባለው 100 ማይነስ 2y 100 ሲቀነስ 2 ጊዜ y 24.5 100 ሲቀነስ 2 ጊዜ 24.5 49 ከ149 ሲቀነስ 51 so በዚህ ዋጋ በ51 ብር ዋጋ 24.5 ሰፕላይ ማድረግ አለበት በ51 ብር ዋጋ። ስለዚህ በዚህ ሂሳብ ምን ያህል መጠን ፍላጎት ይኖራል ወይንም ቶታል ኳንቲቲ ዲማንድ ፋንክሽንን እንደዚህ ስናይ ዲማንድ በዚህ ፕራይስ
በ51 ፕራይስ ኢኳል ቱ 50 ሲቀነስ 0.3 ኦፍ 51 ነው የሚሆነው። ሶ 50 ሲቀነስ 0.3 ጊዜ 51 15.3 ነው። ይሄ ከ50 ላይ 15.3 ሲቀነስ 34.7 ዲማንዱ አጠቃላይ ዲማንድ ወይንም ገበያው ላይ ያለው ፍላጎት 34.7 ይሆናል። the amount supplied by smaller firms ትናንሽ ፊርሞች ደግሞ ያቀረቡት ምን ያህል ነው ወደ ገበያ ከአጠቃላይ ፍላጎት ሰፕላይ ያደረጉት 0.2 ኦፍ ፕራይስ ነው። ፕራይሱ ስንት ነው? 51 ስንት ይሆናል? 10.2 ይሆናል። ሶ ከቶታል ዲማንዱ ቶታል ዲማንድ ስንት ነው? ከ34.7ቱ 10.2ቱን ነው ሰፕላይ ያደረጉት ትናንሽ ፊርሞቹ። ባሮሜትሪክ ፕራይስ ሊደርሺፕ in this type of price leadership oligopoly there is a firm which have good knowledge of the prevailing condition in the market and can forecast better than other about the future development in the market። ይሄ አንድ ድርጅት አለ በዚህ አይነት ባሮሜትሪክ ፕራይስ ሊደርሺፕ በሚባለው በዚህ ኦሊጎፖሊ አንድ ድርጅት አለ። ያም ድርጅት ገበያው ወደፊት ምን ሊሆን ይችላል፣ ያ ማለት ወደ የገበያው ዋጋ የምርቶቹ ዋጋ ምን ሊሆን ይችላል የሚለውን ስለ ገበያው ያውቃል፣ ናውሌጅ አለው እና መገመት ይችላል። ጥሩ መገመት የሚችል ድርጅት ነው። such type of firm used as the barometer for other firms to reflect the changes in economic environment በኢኮኖሚክ አካባቢ በኢኮኖሚያዊ አካባቢ ያለውን ለውጥ ሌሎች ድርጅቶች ይሄንን ድርጅት እንደ ባሮሜትር ይጠቀማሉ፣ እንደ መለኪያ ወደፊት ያለውን ነገር ምን አይነት ለውጥ ሊመጣ ይችላል የሚለውን። such type of firm acts as a leader when its price changes other firms follow change in price. so እንደዚህ አይነት ድርጅት ነው በዚህኛው እንደ ሊደር የሚታየው። ዋጋውን ሲቀይር ሌሎች ድርጅቶች ይከተሉታል። usually a barometric firm may or may not be a firm with low cost or larger firm። ይሄ ባሮሜትሪክ ፊርም የሚባለው ላው ኮስት ያለው ፊርምም አይደለም፣ ላይሆን ይችላል፣ ወይንም ደግሞ ዶሚናንት ወይ ላርጅ ፊርም ላይሆን ይችላል ከዚህ በፊት እንዳየነው። however it is a firm which establishes good reputation in the past in forecasting economic changes። ስለ ኢኮኖሚያዊ ለውጦች በመገመት ባለፉት ጊዜ ስም ያለው ድርጅት ነው። ይሄ ጥሩ መገመት ይችላል። ኢኮኖሚያዊ ሁኔታ ላይ ያሉት ለውጦችን ጥሩ መገመት የሚችል ድርጅት ነው ተብሎ የሚታሰብ ነው። even a firm belonging to other industry having good reputation may also use as barometric leader to affect the decision of other firms። እንደውም ሌላ ኢንዱስትሪ ላይ ያለ ድርጅት ራሱ ሌላ ኢንዱስትሪ ላይ ያሉ ድርጅቶችን እንደ ባሮሜትሪክ ሊደር ሊያገለግል ይችላል። ለምሳሌ a firm in steel industry might be taken as barometric price leader for motor car industry። ለምሳሌ የብረት ኢንዱስትሪ ላይ ያለ አንድ ድርጅት የሞተር መኪና ወይንም ለመኪና ኢንዱስትሪ እንደ ባሮሜትሪክ ፕራይስ ሊደር ሊያገለግል ይችላል። ሌላ ኢንዱስትሪ ላይ ሆነው እንደ ባሮሜትሪክ ፕራይስ ሊደር ሊያገለግል ይችላል። እዚህ ሪቪው ኤክሰርሳይዝ ላይ answer the following questions briefly ነው። ያው briefly የሚለውን ተመልሶ ማየት ነው፣ ቪዲዮዎችን ማንበብ ነው። የእያንዳንዱ ነገር በተብራራ መንገድ የተቀመጠ ቀጥተኛ ነገር ስለሆነ እሺ ቤስት ቹዝ ዘ ቤስት አንሰር ምርጫዎችን ስናይ all of the following oligopoly model have something in common except የጋራ የሚያደርጋቸው ነገሮች አላቸው እነዚህ ከአንዱ በስተቀር ይላል። ኮርኖትስ ዱኦፖሊ ሞዴል፣ ኪንግድ ዲማንድ ከርቭ ሞዴል፣ በርትራንድ እና ስታክልበርግ እነዚህ ሶስቱ የሚያመሳስላቸው ነገር አለ። ይሄኛው ከሶስቱ ለየት ይላል። እነዚህ በሚከተሉት ስትራቴጂክ ኢንተራክሽን ፊርሞች ወይንም ድርጅቶች በመሃላቸው ያለው ነገር ወይንም ስትራቴጂክ ኢንተራክሽናቸውን በማስረዳት ረገድ ነው። ሶ ከኳንቲቲ አንፃር ሊሆን ይችላል፣ ከመጠን አንፃር ኮርኖት እና ስታክልበርግን ብንወስድ ከኳንቲቲ አንፃር ሲያወራ፣ በርትራንድ ደግሞ ከፕራይስ አንፃር ነው የሚያወራው። ይሄ ኪንግድ ዲማንድ ከርቭ ደግሞ የሚያሳየው ፕራይስ ሪጂዲቲን ነው። ፕራይስ ሪጂድ እንደሆነ ወይንም ፍሌክሲብል እንደሆነ ፕራይስ ለመቀያየር
ቀላል እንዳልሆነ እንደማይቀየር ኳንቲቲ ሲቀየር ፕራይስ እንደማይቀየር የሚያሳይ አይነት ነው። ከሌሎቹ ለየት ይላል። In which of the following model optimal decision made by firms simultaneously? ኦፕቲማል ዲሲሽን በፊርሞች ወይንም በድርጅቶች ሳይምልታኒየስሊ የሚደረገው በየትኛው ሞዴል ነው? ያ ማለት አንድ ድርጅት ዋጋ ከቀየረ ሌላውም ድርጅት ዋጋ የሚቀይርበት ሳይምልታኒየስሊ የሚሆነው በበርትራንድ ዲዮፖሊ ሞዴል እንደሆነ አይተናል። In which of the following duopoly model the strategic interaction between firms made on quantity of the output produced? በፊርሞች ወይንም በድርጅቶች መሃል ያለው ግንኙነት በዋጋ ሳይሆን አሁን እዚህ ጋር ዋጋ ሲቀየር ዋጋ ይቀየራል ነው። ነገር ግን በዋጋ ላይ ያልተመሰረተ ግን በኳንቲቲ በሚያመርቱት ነገር መጠን ላይ ሪሌሽንሺፓቸው በዛ የሆነ የትኛው ድርጅት የሆነ ድርጅት ለምሳሌ አውትፑቱን ይሄን ያላመርታለሁ ብሎ ሲመርጥ ሌላኛው ድርጅት ደግሞ የቀረውን ለማምረት የሚሄድበት የትኛው ነው ከተባለ ያን የሚያስረዳው ስታክልበርግ ዲዮፖሊ ሞዴል ነው። one of the following is true about duopoly model? ስለ ዲዮፖሊ ሞዴል ትክክል የሆነው የትኛው ነው? in Bertrand duopoly model firms are making decisions at the same time about output that maximizes their profit. በበርትራንድ ከአውትፑት አንፃር ነው ፊርሞች እንትን የሚያደርጉት አይደለም። ከአውትፑት አንፃር አንዱ ድርጅት ይሄን ያህል ያምርት ሌላኛው ይሄን ያህል ያምርት የሚሆነው በስታክልበርግ ነው። The isoprofit curve found near to the price axis in case of Bertrand model represents higher level of profit like the Carnot model. ለፕራይስ አክሲሱ ቀርቦ ያለው አይሶፕሮፊት ከርቭ እንደ ኮርኖት ሞዴል በተመሳሳይ መልክ ከፍተኛ የሆነ ሌቨል ኦፍ ፕሮፊት ነው ያለው አይደለም። ሁለቱም ተቃራኒ ናቸው፣ ተመሳሳይ አይደሉ። firms in Carnot model get higher profit if they decided to operate on contract curve rather than deciding to produce at the intersection between reaction curves. በኮርኖት ሞዴል ድርጅቶቹ ወይንም ፊርሞቹ ከፍተኛ ፕሮፊት የሚያገኙት የቱ ጋር ነው? ኢንተርሴክሽን ፖይንት ላይ ነው ወይስ ኮንትራክት ላይ ነው? ኮንትራክት ከርቭ ላይ ነው። ኢንተርሴክሽን ሪአክሽን ከርቫቸውን ስንስል ኢንተርሴክት የሚያደርግበት ፖይንት ላይ ነው። ኮርኖት ሞዴል ላይ ከፍተኛ የሚገኘው ተርፉ ሃይ የሚሆነው። ኢን ላው ኮስት ፕራይስ ሊደርሺፕ ፎሎወር ፊርም አክት ፓሲቭሊ። ይሄ ትሩ ነው። ይሄ ላው ኮስት ፕራይስ ሊደርሺፕ የሚባለው በማምረት ሂደቱ ላይ አነስተኛ ወጪ የሚያወጣው ድርጅት እንደ ሊደር ይሆናል። እሱ ፕራይሱን ሴት ሲያደርግ ሌላኛው ፎሎወር ፊርሙ ምንድነው ያንን ፕራይስ ተቀብሎ መጠኑን በዛው ማስተካከል ነው። እና በዛ መንገድ አክት ነው የሚያደርገው። ዲ ነው ትክክል። suppose the market for TV set have one dominant firm and 5 smaller firms. ለቴሌቪዥን ማስቀመጫ ያለ ገበያ አለ። አንድ ዶሚናንት የሆነ ድርጅት አለ፣ ከዛ 5 ትናንሽ ድርጅቶች አሉ። the market demand facing firms is የገበያው ፍላጎት አጠቃላይ ይሄን ያህል ነው። the dominant firm has constant marginal cost of 20. የዶሚናንት ፊርሙ ማርጂናል ኮስቱ ወይንም ወጪው ኮንስታንት ነው፣ እሱም 20 ነው። the small firms each have marginal cost of እያንዳንዶቹ ድርጅቶች ኮስት አላቸው ወይንም እቃውን ለማምረት የሚያወጡት ወጪ ማርጂናል ኮስታቸው ይሄን ያህል ነው። verify that the total supply curve for the 5 firms is አጠቃላይ አምስቱ ድርጅቶች ትናንሽ ድርጅቶች ሰፕላይ የሚያደርጉት ይሄን ያህል እንደሆነ ፕራይስ -20 እንደሆነ አሳይ ነው የሚለው እና እያንዳንዱ ድርጅቶች ማርጂናል ኮስታቸው እንደዚህ ነው። በዚህ በኮምፒቲቲቭ ፊርም ላይ ደግሞ የሚሸጡት ዋጋ ፕራይሳቸው ከማርጂናል ኮስት ጋር እኩል በሆነበት ፖይንት እንደሆነ እናውቃለን። ስለዚህ ፕራይስ ኢኳል ምን ይሆናል? ማርጂናል ኮስታቸው 20 + 5y ይሆናል። ከዚህ የሚያመርቱት መጠን y እንዲቀር 20 ወደዛ ሲሄድ ፕራይስ -20 ኢኳል ቱ 5y ይሆናል። y እንዲቀር ኦቨር 5 ምን ያህል ወደ ገበያ ያቀርባል ከተባለ y ኢኳል ቱ ፕራይስ -20 ኦቨር 5 ነው። ይሄ ምንድነው? የአንዱ ድርጅት ነው።
ሶ እዚህ ጋር 5 ድርጅቶች ካሉ አውትፑት ስንት ነው? የአንዱ ድርጅት 5 ጊዜ ይሄን ያህል ፕራይስ ማይነስ 20 ኦቨር 5 የአምስቱ ድርጅቶች አውትፑት 5 በ5 ይጠፋ ዋይ ሰፕላይ የሚያደርጉት መጠን ፕራይስ ማይነስ 20 ይሆናል። ፕራይስ ማይነስ 20 የሆነው በዛ ነው። ፋይንድ ዘ ዶሚናንት ፊርምስ ዲማንድ ከርቭ። የዶሚናንት ፊርም ዲማንድ ፋንክሽኑ ምን ይሆናል? ያው ዶሚናንት ፊርም ዲማንድ ፋንክሽን ኢኳል ቱ ቶታል የገበያው ዲማንድ አለ ሲቀነስ ትናንሽ ድርጅቶች ሰፕላይ ያደረጉታል። ቶታል ዲማንድ ስንት ነው? 400 ሲቀነስ 2p ነው። 400 ማይነስ 2p ነው። ከዚህ ላይ ትናንሽ ድርጅቶች ሰፕላይ ያደረጉት ደግሞ ፕራይስ ማይነስ 20 ነው። ሲቀነስ ፕራይስ ማይነስ 20 ይሆናል። ሶ 400 ማይነስ 2p ሲቀነስ ማይነስ ፕራይስን ሲያበዛ ማይነስ ፕራይስ ማይነስ 20 ፕላስ 20 ይሆናል። ስለዚህ 400 ሲደመር 20 420 ማይነስ 2p ማይነስ p ማይነስ 3p። ይሄ ዲማንድ ፋንክሽኑ ከርቡን ከዚህ አንፃር እንሰራለን። 400 ማይነስ 3p የሚለውን ከርቭ ዲማንድ ፋንክሽን እንደዚህ ፖይንቶችን በማገናኘት መስራት ይቻላል። 420 ማይነስ 3p ያ ማለት ፕራይስ እና ዋይን የሚያሳይ ግራፍ መስራት ይቻላል። Find the profit maximizing quantity produced and price charged by the dominant firm and the quantity produced and price charged by each small firms። ይሄ ዶሚናንት ፊርም ምን ያህል ፕራይስ ይተምናል ዋጋ፣ እንዲሁም ምን ያህል ኳንቲቲ ፕሮዲዩስ ያደርጋል፣ ትናንሽ ድርጅቶችም በምን ያህል ፕራይስ ምን ያህል ኳንቲቲ ፕሮዲዩስ ያደርጋሉ። ፕራይስ እና አውትፑት ፕሮፊቱን ማክሲመም ከሚያደርገው አንፃር ነው የሚሰራው። ስለዚህ የድርጅቱ ፕሮፊት ስንት ነው ከተባለ ሪቨኑ ማይነስ ኮስት ነው። ሪቨኑ ደግሞ ፕራይስ ታይምስ ኳንቲቲ የሚያቀርበው ሲቀነስ ኮስት ደግሞ ከኮስት ፋንክሽኑ ነው የምናገኘው። ኮስቱ ማርጂናል ኮስቱ 20 ነው ይላል። እሺ መጀመሪያ ሪቨኑን ስንሰራ ፕራይሱ ከዚህ ለፕራይሱ በምንጽፍበት ጊዜ ምን ይሆናል? 3p ኢኳል ቱ 420 ማይነስ y ነው የሚሆነው። ከዚህ p እንዲቀር ኦቨር 3 ሲሆን ፕራይስ ኢኳል ቱ 420 ኦቨር 3 ማይነስ y ኦቨር 3 ነው የሚሆነው። ፕራይስ 420 ኦቨር 3 ማይነስ y ኦቨር 3 ነው እና ፕራይስ ታይምስ y ስንል ታይምስ y ነው። ይሄን በy ማብዛት ነው። ያው ቶታል ሬቨኑ ነው የሚሰጠው። ይሄ በy ሲባዛ 420 ኦቨር 3y ሲቀነስ y ታይምስ y ስኩዌር ኦቨር 3 ነው የሚሆነው። አክቹአሊ የዚህ ደሪቬት 0 ሲሆን ነው ማክሲመም ሆነ የሚባለው። እዚህ ጋር ኮስት አለ ማይነስ ኮስት አለ። የዚህ ደሪቬት ምን ሲሆን 0 ሲሆን ይሄን ደሪቬት ማድረግ ነው። 420 ኦቨር 3y ደሪቬት ሲሆን 420 ኦቨር 3 ይሆናል። እሱም 140 ነው። 140 y ስኩዌር እሺ 2 ወደፊት ሲመጣ ከማይነስ 1 ጋር ማይነስ 2 ኦቨር 3 y ከፓወር 1 ይቀነሳል። እዚህ ደግሞ ኮስት አለ። ኮስት ደሪቬት ሲሆን ማርጂናል ኮስት ነው የሚሰጠው። ማርጂናል ኮስቱ ደግሞ እዚህ ጋር የተባለው የድርጅቱ የዶሚናንት ድርጅቱ 20 ነው። ስለዚህ ደሪቬት ሲሆን ማርጂናል ኮስት የሚሆን ከሆነ ማርጂናል ኮስቱ 20 ይሆናል። ማይነስ 20 ኢኳል ቱ 0 ይሆናል። 140 ሲቀነስ 20 120 ማይነስ 2 ኦቨር 3y ኢኳል ቱ 0 ይሆናል። ይሄ ወደዛ ሲሻገር 120 ኢኳል ቱ 2 ኦቨር 3y ይሆናል። y እንዲቀር በ3 ኦቨር 2 ማብዛት ሁለቱንም ሳይድ 2 በ2 3 በ3 ይጠፋል። y ኢኳል ቱ 120 ለ2 60 60 ጊዜ 3 180 180 ያህል ማምረት አለበት። በምን ያህል ፕራይስ? ፕራይሱን ያው እዚህ ጋር መተካት ነው። ፕራይስ የመጣልን 420 ኦቨር 3 ፕራይስ ኢኳል ቱ 420 ኦቨር 3 140 ሲቀነስ y ኦቨር 3 ነው። y 180 ነው ኦቨር 3
140 ሲቀነስ 180 ለ3 60 በ140 60 ስንቀንስ 80 በዚህ ያህል ፕራይስ ይሄ ዶሚናንት ፊርሙ በዚህ ያህል ፕራይስ ይሄን ያህል ኳንቲቲ መሸጥ አለበት። እነዚህዎቹስ ወይንም እነዚህ ትናንሽ ፊርሞቹ ምን ያህል ማቅረብ አለባቸው? ዋይ ኦፍ ሰፕላይ ኢኳል ቱ ፕራይስ ስንት ነው ያገኘነው? 80 ነው። 80 ሲቀነስ 20 ስለዚህ እነዚህ ትናንሽ ድርጅቶች ሰፕላይ የሚያደርጉት ከ80 60 ሰፕላይ ያደርጋሉ። ይሄ ከአምስቱም ቶታል ሰፕላይ ነው። ስለዚህ እያንዳንዱ ድርጅቶች ምን ያህል ሰፕላይ ያደረጉ? የእያንዳንዱ ድርጅት ስናይ 60 ለ5 5 ናቸው ሙሉ እያንዳንዱ ድርጅት 12 ሰፕላይ አድርጎ አምስቱ 60 ሰፕላይ እንዳደረጉ ማየት እንችላለን። በምን ያህል ፕራይስ? በ80 ብር ፕራይስ በ80 ብር ዋጋ ነው ያንን ሰፕላይ ያደረጉት። Suppose there are 10 small firms instead of 5. How does this change your result? አሁን 10 ትናንሽ ድርጅቶች ቢኖሩ በአምስቱ ፈንታ ይሄ እንዴት ነው ውጤቱን የሚቀይረው? ያው ሰፕላይ ወደዚህ ተመልሰን ፕራይስ ኢኳል ቱ 20 + 5y ብለን ይሰራ ነው። ፕራይስ ማይነስ 20 ኢኳል ቱ 5y በሚለው ኦቨር 5 ብለን y ኢኳል ቱ እንደዚህ ነው ይመጣልን። ይሄ የእያንዳንዱ ድርጅት አውትፑት ነው። ስለዚህ አሁን ያሉት 10 ድርጅቶች ከሆኑ የ10ሩ ምን ይሆናል? y ኢኳል ቱ ይሄ የ10ሩ አውትፑት 10 ጊዜ ነው የሚሆነው። 10 ጊዜ ፕራይስ ማይነስ 20 ኦቨር 5 ነው የሚሆነው። መጀመሪያ 5 ጊዜ ነበር ያደረግነው። 5 ጊዜ ፕራይስ ማይነስ 20 ኦቨር 5 ብለን ስንሰራ 5 በ5 ጠፍቶ ሰፕላይ መጠኑ ፕራይስ ማይነስ 20 ነው የሆነው። እዚህ ጋር 10 ሲሆኑ 10 በ5 2 ጊዜ ፒ 2 ፒ ማይነስ 2 ጊዜ ማይነስ 20 ማይነስ 40 ስለዚህ ሰፕላይ የሚሆነው 2p ማይነስ 40 ይሆናል። 2p ማይነስ 40 ይሆናል። ከአጠቃላይ የዶሚናንት ከርቭ ማለት ዶሚናንት ፊርሙ የሚያቀርበው ደግሞ የዶሚናንቱ ምንድነው? ከቶታል ዲማንድ ከርቭ ይሄ ሰፕላይ ሲቀነስ ነው። ቶታል ዲማንድ ፋንክሽን 400 ሲቀነስ 2p ነው። ከ400 ሲቀነስ 2p ምን ይቀነሳል? ሰፕላይ 2p ማይነስ 40 ይቀነሳል። 2p ማይነስ 40 እዚህ ጋር 400 ሲቀነስ 2p ማይነስ 2pን ሲያበዛ ማይነስ 2p ማይነስ 40 ፕላስ 40 ይሆናል። 400 ሲደመር 40 440 ሲቀነስ 2p ማይነስ 2p 4p ይሆናል። የማን ሪዚጁዋል ዲማንድ ወይንም የዶሚናንቱ ዲማንድ ፋንክሽን እንዲሆናል። ከዚህ ፕራይስ ምን ይሆናል? ቦታ ሲቀያየር 4p ኢኳል ቱ 440 ማይነስ y ነው የሚሆነው። ፕራይሱ እንዲቀር ኦቨር 4 ሲደረግ ፕራይስ ኢኳል ቱ 440 ለ4 110 ሲቀነስ y ኦቨር 4 ነው የሚሆነው። ስለዚህ በምን ያህል ፕራይስ ምን ያህል ኳንቲቲ ይሸጣል ዶሚናንት ከርቭ ከተባለ ትርፉን ፕሮፊቱ ሲሰራ ቶታል ሬቨኑ ማይነስ ቶታል ኮስት ነው። ቶታል ሬቨኑ ፕራይስ ታይምስ y ነው ማይነስ ኮስት። ፕራይስ ታይምስ y ፕራይስ 110 ማይነስ y ኦቨር 4 ነው። ይሄን በy ማብዛት ነው። በy ሲባዛ 110 y ሲቀነስ y ታይምስ y ስኩዌር ኦቨር 4 ይሆናል ማይነስ ኮስት። ይሄ ፕሮፊቱ ማክሲመም ሆነ የሚባለው ይሄ ደሪቬቲቭ 0 ሲሆን 110 y ደሪቬቲቭ ሲሆን 110 y ስኩዌር ደሪቬቲቭ ሲሆን እቺቱ ወደ ፊት ትመጣለች ማይነስ 2 ኦቨር 4 y ይሆናል። ኮስት አለ። ኮስቱ ደሪቬቲቭ ሲሆን ማርጂናል ኮስት ነው የሚመጣው። ማርጂናል ኮስቱ ደግሞ 20 እንደሆነ እናውቃለን። ኢኳል ቱ 0 ይሆናል። 110 ሲቀነስ 20 90 ማይነስ 2 ኦቨር 4 y ማለት 1 ኦቨር 2 y ኢኳል ቱ 0 ይሆናል። ስለዚህ 90 ኢኳል ቱ 1 ኦቨር 2 y ወደዛ ሲሄድ እንዲህ ይሆናል። 2 በ90 180 ኢኳል ቱ y ይሆናል። ዶሚናንት ከርቭ ዶሚናንት ፊርሙ የሚያቀርበው የአውትፑት መጠን 180 ነው። በምን ያህል ፕራይስ ከተባለ ፕራይስ እዚህ ጋር 110 ሲቀነስ y 180 ለ4 ፕራይስ ኢኳል ቱ 110 ሲቀነስ
180 ለ4 45 ከ110 45 65 ሶ በዚህ ያህል ዋጋ ነው ማቅረብ ያለበት። አያችሁ ዶሚናንት ፊርሙ በፕራይስ 65 180 አማውንት ያቀርባል። እዚህ ጋር ስንት ነበር? 180 አማውንት በፕራይስ 80 ብር ነበር። እዚህ ወደ 65 ተቀየረ። እያንዳንዱ ፊርሞች በስንት ምን ያህል አውትፑት ያቀርባሉ ከተባለ ይሄን መስራት ነው። ቶታል አውትፑት የሙሉ ያስሩም ቱ ፕራይስ ማይነስ 40 ነው። ቱ ታይምስ ፕራይሱ ዋጋው 65 ነው። 65 ሲቀነስ 40 65 ጊዜ 2 130 ሲቀነስ 40 90 ሰፕላይ ያደርጋሉ። ስንቱ? ይሄ ሁሉም ነው እና ለአስሩም ሲካፈል አስሩ እያንዳንዱ ስንት ያቀርባሉ? ይሄን ለ10 ማካፈል ነው። 10 ድርጅቶች 90 ለ10 99 እያንዳንዱ ድርጅት 99 ነው የሚያቀርበው። በምን ያህል ፕራይስ ከተባለ በዚህ ሴት በተደረገው በ65 ብር ዋጋ 10 ያቀርባሉ። Suppose the marginal cost of each of the 5 firms changed to marginal cost 20 plus 2y. How does this change result? አሁን ማርጂናል ኮስቱ ቢቀየር የአምስት ድርጅቶቹ 5 ሆነው ማርጂናል ኮስቱ ወደ 20 plus 2y ቢቀየር ከ20 plus 5y ውጤቱን እንዴት ይቀይረዋል ነው ጥያቄው። ይሄኛው ውጤቱን እንዴት ይቀይረዋል ከተባለ ያው እዚህ ጋር ማርጂናል ኮስት 20 plus 2y ነው። የዶሚናንት ድርጅቱን ወይንም የዶሚናንት ፊርሙን በምን ያህል ፕራይስ ምን ያህል ይተምናል፣ ምን ያህል አውትፑት ይሸጣል ሚለውን ለመስራት ስሞል ፊርሞቹ ምን ያህል ወደ ገበያው ያቀርባሉ ሚለውን መስራት አለብን። የሚያቀርቡት በፕራይስ ኢኳል ቱ ማርጂናል ኮስት ነው። ሶ ፕራይስ በዚህ ዋጋ ነው። ማርጂናል ኮስት 20 plus 2y ነው። 20 plus 2y ከሚለው ለዋይ ስንሰራ ይሄ ወደዚህ ሲመጣ ፕራይስ ማይነስ 20 ኢኳል ቱ 2y ይሆናል። ስለዚህ ወደ ገበያ የሚያቀርቡት መጠን ዋይ ሰፕላይ የሚያደርጉት መጠን ፕራይስ ኦቨር 2 ፕራይስ ማይነስ 20 ኦቨር 2 ነው። ይሄ የአንዱ ድርጅት ነው። አምስቱ ድርጅት ይሄን በ5 ማብዛት ነው። ስለዚህ ሰፕላይ የሚያደርጉት መጠን 5 ኦቨር 2 ታይምስ ፕራይስ ማይነስ 20 ይሄን ያህል ነው። ይሄን ለእያንዳንዱ ስንሰጥ ሰፕላይ የሚያደርገው 5 ኦቨር 2 ፕራይስ ሲቀነስ 2 20 በ2 10 ጊዜ 5 50 ይሄ ነው አምስቱም ድርጅቶች ወደ ገበያው ሰፕላይ የሚያደርጉት። ስለዚህ የዶሚናንት ዲማንዱ ምን ያህል ይሆናል ከተባለ የአጠቃላይ የገበያው ዲማንድ ሲቀነስ አምስቱ ድርጅቶች ሰፕላይ ያደረጉት፣ ምክንያቱም የቀረውን ሰፕላይ ስለሚያደርግ። ስለዚህ ቶታል ፍላጎት 400 ሲቀነስ 2p ነው ገበያ ላይ ያለው 400 ማይነስ 2p ሲቀነስ አምስቱ ድርጅቶች ሰፕላይ ያደረጉት ደግሞ 5 ኦቨር 2p ሲቀነስ 50 ነው። ሶ ማይነስ ይሄን ሲያበዛ ማይነስ 5 ኦቨር 2p ማይነስ 50 ፕላስ 50 ይሆናል። 400 ሲቀነስ 2p ያለ ከፊት 400 ሲደመር 50 450 ነው። ማይነስ 2p ማይነስ 5 ኦቨር 2p ማይነስ 2 ማይነስ 5 ኦቨር 2 አለ ኦቨር 1 ብለን የአንድና የቱ 2 ነው። 2 ለ1 2 ጊዜ ኔጌቲቭ 2 ኔጌቲቭ 4 2 ለ2 1 ጊዜ ኔጌቲቭ 5 ኔጌቲቭ 5 ኔጌቲቭ 9 ኦቨር 2 ኔጌቲቭ 9 ኦቨር 2p ይሄ y ይሆናል። ከዚህ ለፕራይስ ጻፍ ብንባል ቦታ መቀያየር ነው። 9 ኦቨር 2p ኢኳል ቱ 450 ሲቀነስ y ነው የሚሆነው። p እንዲቀር በ2 ኦቨር 9 ይሄንንም በ2 ኦቨር 9 ማብዛት ነው ይጠፋል። ፕራይስ ኢኳል ቱ 450 ለ9 50 ነው። 50 ጊዜ 2 100 ሲቀነስ 2 ኦቨር 9 y ነው የሚሆነው ፕራይስ ፋንክሽን። የዶሚናንት ከርቭ ደግሞ ምንድነው? የዶሚናንት ፊርም ፕሮፊት ማክሲመም የሚሆንበት ፖይንት ላይ ፕሮፊት ማለት ቶታል ሬቨኑ ማይነስ ቶታል ኮስት ነው። ቶታል ሬቨኑ ፕራይስ ታይምስ ዋይ ነው ማይነስ ቶታል ኮስት ነው። ፕራይስ ታይምስ ዋይ ፕራይሱ
100 ማይነስ 2/9y ነው። ይሄ ከy ጋር ይባዛል 100y ሲቀነስ 2/9y ስኩዌር ማይነስ ኮስት። ይሄ ፕሮፊቱ ነው። ፕሮፊቱ ማክሲመም የሚሆንበት ፖይንት ማለት ይሄ ደርቤቱ 0 የሚሆንበት ፖይንት ነው። 100y ደርቤት ሲሆን 100 ነው። 2/9y ስኩዌር 2 ጊዜ 2 ኔጌቲቭ 4/9y ነው። ኮስት ደርቤት ሲሆን ማርጂናል ኮስት ነው። ማርጂናል ኮስት ደግሞ 20 እንደሆነ አይተናል። ኢኳል ቱ 0 ይሆናል። 100 ሲቀነስ 20 80 ማይነስ 4/9y ኢኳል ቱ 0 ይሆናል። ይሄ ወደዛ ሲሻገር 80 ኢኳል ቱ 4/9y ይሆናል። y እንዲቀር በ9/4 ማብዛት ነው። ይሄ ይጠፋል። ሶ y ምን ይሆናል? 80 በ4 20 20 ጊዜ 9 180። ሶ ይሄኛው ድርጅት ዶሚናንት የሚያቀርበው 180 ነው። በምን ያህል ፕራይስ ያቀርባል ከተባለ ፕራይሱ እዚህ ጋር አለ። ፕራይስ ኢኳል ቱ 100 ማይነስ 2/9y 180 180 በ9 20 20 ጊዜ 2 40 ከ140 60 በ60 ብር ዋጋ ወደ ገበያ ያቀርባል። ስለዚህ በዚህ ፕራይስ ነው በ160 ድርጅቶቹ ትናንሾቹ አምስቱ ምን ያህል ያቀርባሉ ከተባለ ደግሞ የነሱን ፋንክሽን ሰፕላይ የሚያደርጉት ይሄን ያህል እንደሆነ አይተናል። ሰፕላይ የሚያደርጉት 5/2 ኦፍ ፕራይስ በስንት በ60 እዚህ ጋር 60 ነው ያለው በ60 ሲቀነስ 50 ነው። 60 በ2 30 ነው። 30 ጊዜ 5 150 ሲቀነስ 50 ሰፕላይ የሚያደርጉት 100 ነው። ያ ማለት አንዱ ድርጅት ይሄ ሁሉም ድርጅት ነው፣ አምስቱም ነው። አንዱ ስንት ያቀርባል? አምስቱ 100 ከሆነ 100 ለ5 አንዱ 20 ያቀርባል። ሶ ልዩነቱ ይሄ ነው። Suppose the market of a given product has one dominant firm and 5 small firms. አንድ ዶሚናንት ፊርም አለ፣ 5 ትናንሽ ፊርሞች አሉ ማርኬቱ። the market demand of the firms is የፊርሞቹ ማርኬት ዲማንድ አጠቃላይ ፍላጎት ፋንክሽኑ ይሄን ይመስላል። the cost demand የዶሚናንት ፊርሙ ኮስት 1 ተብሎ ተሰጥቷል። ቶታል ኮስት ደግሞ የትናንሾቹ እንደዚህ ተሰጥቷል። the supply function ደግሞ የስሞል ፊርሞቹ supply function እንደዚህ አይነት ተሰጥቷል። q20 ማይነስ እዚህ ጋር አለ p 20 ማይነስ p ተሰጥቷል። ስለዚህ የተፈለገው assuming the market structure is dominant firm price leadership type ከሆነ find dominant firms demand function የዶሚናንት ፊርሙን ዲማንድ ፋንክሽን አገኙ ነው የሚለው። የዶሚናንት ፊርም ዲማንድ ፋንክሽን የሚሆነው የዶሚናንቱ አጠቃላይ የገበያው ኳንቲቲ ለገበያው ያለው ዲማንድ ፋንክሽን ዲማንድ ሲቀነስ ሰፕላይ የተደረገው ነው በትናንሾቹ። ስለዚህ ዲማንድ ፋንክሽን የዶሚናንቱ አጠቃላይ 80 ሲቀነስ 3p ነው። አጠቃላይ ፍላጎት ገበያው ላይ ያለው ሲቀነስ ሰፕላይ የተደረገው ደግሞ በድርጅቶቹ በትናንሾቹ 20 ሲቀነስ p ነው። ሶ 80 እሺ ሲቀነስ 3p እቺ ማይነስ 20 ማይነስ 20 ይሆናል። ማይነስ p ፕላስ p ይሆናል። 80 ሲቀነስ 20 60 ማይነስ 3p ፕላስ p ማይነስ 2p። ስለዚህ ይሄ የዶሚናንት ፊርሙ ዲማንድ ፋንክሽን እንደዚህ ይመጣል። ፕሮፊት ማክሲማይዜሽን ሌቨል ኦፍ አውትፑት ኤንድ ፕራይስ ፎር ቦዝ ዶሚናንት ኤንድ ስሞለር ፊርምስ። ለዶሚናንቱም ለትናንሾቹ ፊርሞችም ምን ያህል አውትፑት በምን ያህል ፕራይስ ቢሸጡ ነው የሚያዋጣቸው። ያው ለዶሚናንቱ ስንሰራ ፕሮፊቱን ማክሲመም የሚያደርገው ቶታል ሬቨኑ ማይነስ ቶታል ኮስት ነው። ፕሮፊት ማለት ቶታል ሬቨኑ ፕራይስ ታይምስ ኳንቲቲ ነው ማይነስ ቶታል ኮስት አለ። እሺ ፕራይስ እዚህ ጋር ከዚህ ፕራይስ መስራት እንችላለን። ቦታ ስንቀያየር 2p = 60 ማይነስ ኳንቲቲ ነው የሚሆነው።
ኦቨር 2 ስናደርግ ፕራይሱ 62 30 ሲቀነስ ኳንቲቲ ኦቨር 2 1 ኦቨር 2 ኳንቲቲ ይሆናል። ስለዚህ ፕራይሱ 30 ማይነስ 1 ኦቨር 2 ኳንቲቲ ከሆነ ይሄ ከምን ጋር ዋይ የምንለው ያው ኳንቲቲን የሚያሳይ ነው። ሲቀነስ ኮስት የዶሚናንቱ 20 ነው። 20 ታይምስ ኳንቲቲ ነው። ስለዚህ 30 ኪው ይሆናል ሲቀነስ ሃፍ ኪው ስኬር ይሆናል ማይነስ 20 ኪው። እሺ 30 ሲቀነስ 20 10 ኪው ማይነስ ሃፍ ኪው ስኬር። ይሄ ፕሮፊቱ ነው። ማክሲማይዝ የሚሆንበት ፖይንት ይሄ ደሪቬቲቭ 0 በሚሆንበት ፖይንት ላይ ነው። 10 ኪው ደሪቬቲቭ ሲሆን 10 ነው። 2 ከሃፍ ጋር አንድ ነው። ስለዚህ ማይነስ ኪው ይቀራል። 10 ማይነስ ኪው ኢኳል ቱ 0 10 ኢኳል ቱ ኪው። ስለዚህ ምን ያህል ኳንቲቲ መመረት አለበት? ኳንቲቲው የሚመረተው 10 ነው። በምን ያህል ፕራይስ ከተባለ ያው ፕራይሱን ለማወቅ እዚህ ላይ መተካት ነው። ፕራይስ ኢኳል ቱ 30 ሲቀነስ ሃፍ ኦፍ 10 ሃፍ ኦፍ 10 5 ነው። 30 ሲቀነስ 5 ፕራይስ 25 ሶ ዶሚናንት ፊርሙ በ25 ብር ዋጋ 10 ያህል ምርት ያቀርባል። ትናንሾቹስ ያው የትናንሾቹ ሰፕላይ ፋንክሽን ይሄን ይመስላል። በ10 ብር QS ኢኳል ቱ 20 ሲቀነስ ፕራይሱ 25 እንደመጣ አይተናል። 20 ሲቀነስ 25 ኔጌቲቭ 5 ነው የሚመጣው። ሶ ኔጌቲቭ 5 አቀረቡ ይባላል አይባልም? ሶ ምንድነው ምንም አያቀርቡም ነው። ስለዚህ ትናንሾቹ ድርጅቶች 0 ነው የሚያቀርቡት፣ ወደ ገበያ የሚያቀርቡት ምንም አያቀርቡም። If the dominant firm is a low cost firm and set price for the market in such way that the quantity of output produced by the dominant and a small firm is equal እና ላው ኮስት ፊርም ቢሆን ይሄ ዶሚናንት ፊርሙ ላው ኮስት ፊርም ቢሆን ያ ማለት ለማምረት አነስተኛ ወጪ የሚያወጣ ፊርም ሊደር ይሆናል። ሊደሩ እንደዛ ቢሆንና ዶሚናንቱም ስሞል ፊርሞቹም ማምረት ያለባቸው እኩል መጠን ነው፣ አውትፑት እኩል መጠን ያመርታሉ ቢል find the profit maximizing level of price and output። ስለዚህ በምን ያህል ፕራይስ ምን ያህል አውትፑት ዶሚናንቱም ስሞል ፊርሞችም ያወጣሉ ሚለውን ስሩ ነው። ሶ እዚህ ጋር ምንድነው ዶሚናንት የሚያወጣው ኳንቲቲ ከትናንሾቹ ሰፕላይ ከሚያደርጉት ጋር እኩል ነው። ስለዚህ እዚህ ጋር ኳንቲቲ ሰፕላይድ እንደምናየው የዶሚናንቱ 60 ማይነስ 2p እንደሆነ አይተናል። ኳንቲቲ ሰፕላይድ የዶሚናንቱ 60 ማይነስ 2p ነው። ኳንቲቲ ሰፕላይ የሚያደርጉት ሌሎቹ ደግሞ ትናንሽ ድርጅቶቹ 20 ማይነስ p ነው። ሶ ሁለቱም እኩል ይሆናል ብለን ነው የምንሰራው። ስለዚህ 60 ማይነስ 2p ኢኳል ቱ 20 ማይነስ p ብለን ስንሰራ እሺ 2p ወደዛ ይሄድ 20 ወደዚህ ሲመጣ 60 ማይነስ 20 ሆኖ ይመጣል። 2p ፖዚቲቭ ሆኖ ይሄዳል። እዚህ ማይነስ p አለ። 60 ሲቀነስ 20 40 2p ሲቀነስ p 1p። ስለዚህ ፕራይስ በስንት በ40 ይሸጥ እንደማለት ነው። ስለዚህ በ40 ይሸጥ ከተባለ ዶሚናንቱ ምን ያህል ያቅርብ? ኳንቲቲ ዲማንድ 60 ማይነስ 2 ታይምስ ፕራይስ ስንት ነው? ሁለት ጊዜ 40 ይሆናል። 60 ሲቀነስ ሁለት ጊዜ 40 80 60 ሲቀነስ 80 ኔጌቲቭ 20። ይሄ ኔጌቲቭ የሚያሳየው የኔጌቲቭ ኖት ፊዚብል፣ ይሄም የማይሆን ነገር ነው፣ ፊዚብል አይደለም ነው። ያ ማለት በዚህ ፕራይስ የማይሆን ነው። በየትኛውም ፕራይስ እኩል ኳንቲቲ ካመረቱ የማይመጣ ነው፣ የማይሆን ነገር ነው። ሌላው if the follower or a smaller wants to maximize their profit by setting price, what level of price and output maximizes their profit? ስለዚህ ፎሎወር ፊርም ወይንም ስሞለር ፊርም ትናንሾቹ ፊርሞች ትርፋቸውን ማክሲማም ማድረግ ከፈለጉ ምን ማድረግ አለባቸው? አውትፑታቸው ፕራይሳቸው እና ምን ያህል አውትፑት ማውጣት አለባቸው። ትርፋቸውን ማክሲማም ለማድረግ ፕራይሳቸውን
ኢኳል ቱ ማርጂናል ኮስት ጋር እኩል የሚሆንበት ፖይንት ላይ ነው። ፕራይስ ኢኳል ቱ ማርጂናል ኮስት። የኮስት ፋንክሽናቸውን ደግሞ ስናይ የስሞል ፊርም 0.5 ኪው ስኬር ፕላስ 20 ኪው ነው። 0.5 ኪው ስኬር ፕላስ 20 ኪው ነው። ማርጂናል ኮስት ማለት የዚህ ደርቤት ነው። ማርጂናል ኮስት ይሄ ፈርስት ኦርደር ኮንዲሽን 2 ከ0.5 ጋር አንድ ኪው ይሆናል። ከፓወሩ 1 ይቀነሳል። የዚህ ፓወር 1 ነው። አንድ ጊዜ 20 ፕላስ 20 ስለዚህ ኪው ፕላስ 20 ስለዚህ ፕራይሱ ኪው ፕላስ 20 ይሆናል። ከዚህ ምን ያህል ኳንቲቲ የሚለው ኳንቲቲ ኢኳል ቱ 20 ወደዚህ ሲመጣ ፕራይስ ማይነስ 20 ይሆናል። እዚህ ደግሞ ሰፕላይ ያደርጋሉ የተባለው 20 ማይነስ ፕራይስ ነው ስሞል ፊርሞች። ሶ 20 ማይነስ ፕራይስ አለ ኪው ኢኳል ቱ 20 ማይነስ ፕራይስ። የእነሱ ማክሲመም የሆነው ደግሞ ኪው ፕራይስ ማይነስ 20 ላይ ነው። ስለዚህ ኪው ኢኳል ቱ ከዚህ ፕራይስ ስንሰራ ፕራይስ ምን ይሆናል 20 ማይነስ ኪው ይሆናል። ስለዚህ ይሄንን እዚህ ስንተካ ፕራይስ ቦታ 20 ማይነስ ኪው ማይነስ 20 ብለን ስንሰራ ኪው ምን ይሆናል 20 ሲቀነስ 20 0 ነው። ኪው ኢኳል ቱ ማይነስ ኪው ይሄ ወደዚህ ሲመጣ ኪው ፕላስ ኪው 0 ይሆናል። ሶ ኳንቲቲው 0 ነው እያለን ነው። ፕራይሱስ ኳንቲቲ 0 ከሆነ ፕራይሱ 20 በ20 ኳንቲቲው 0 ዩኒት። ሶ ምንድነው ይሄ ስሞል ፊርሞች ማክሲማይዝ የሚያደርጉት ፕራይሱ 20 ሆኖ ምንም ምርት ሳይሸጡ ሲቀሩ ነው የሚል ሐሳብ ነው ያለው። ኳንቲቲው 0 ፕራይሱ 20 በዛ ፖይንት ላይ ነው ማክሲመም የሚሆነው ፕሮፊታቸው።